ረጅሙ የጤና ትምህርት ጉዞ። ዛሬ በዚህ ቪዲዮ የማሳያችሁ ስለተለያዩ የጤና ዲፓርትመንቶች ይሆናል። ከነዚህም መካከል አንደኛ ስለ ሜዲሲን፣ ፋርማሲ፣ አኔስቴዥያ፣ ራዲዮሎጂ እና ኤችኦ ሳይካትሪ፣ ነርሲንግን ጨምሮ ያሉትን ዲፓርትመንቶች ግልጽ አድርጌ ያሉትን እውነታዎች የማስረዳችሁ ይሆናል። ከነዚህም መካከል እኔም ደግሞ ያለሁበትን ዲፓርትመንት በመሃል እነግራችኋለሁ። ይህንን ቪዲዮ ጨርሳችሁ ካያችሁ የማንም ምክር ሳያስፈልጋችሁ ስለ ጤና ዲፓርትመንቶች ሙሉ እውቀት ይኖራችኋል። የትኛውንም ብትገቡም አትጸጸቱም። ከነዚህም መካከል በመጀመሪያ በዋናነት የምንመለከተው ስለ ሜዲሲን ነው። ሜዲሲን ዲፓርትመንት በዕድሜው ረጅም ዕድሜን የሚጠይቅ ወደ 7 እና 8 ዓመትን የሚጠይቅ የጤና ዲፓርትመንት ነው። ይህ ዲፓርትመንት ብዙ እውነታዎችና ብዙ ያልተወሩ ነገሮች አሉበት። እውነት ለመናገር በሀገራችን አብዛኛው ተማሪ ግቢ ላይ ያሉት ሁሉም ማለት በሚቻል ደረጃ ሜዲሲን ፈላጊ ነው። ይሁንና ብቻ ሜዲሲንን ሊያስቀጥል አይችልም። ሜዲሲን ላይ በጣም የምትቸገሩት ነገር አንደኛ ያለ ፍላጎታችሁ ቤተሰቦቻችሁ ስለፈለጉ ብቻ ከገባችሁ መቀጠል ይከብዳችኋል። ለዚህም ምክንያት የሚሆነው የሜዲሲን ጥናት ረጅም ሰዓት ተቀምጦ ማንበብንና ረጅም አንደርስታንዲንግን የሚጠይቅ ዲፓርትመንት ነው። ሌላኛው የትኛውም ዲፓርትመንት ለፈተና ብሎ አንብቦ በመርሳት በጣም ማይመከር ነው። ምክንያቱም የትኛውም የሚሰራው ስራ በሰው ላይ ስለሆነ በጣም ሪስክ ፉል የሆነ ዲፓርትመንት ነው። ሜዲሲን ደግሞ በጣም የሚወደድ ፓርትም አለው። እርሱም ከሰው ጋር የሚነካካ በመሆኑ ብዙ አይነት ደስ የሚሉ ነገሮች አሉ። ከድካማችሁ ይልቅ ደግሞ ሰው ታሞ የመጣ ድኖ ሲመለስ ከምንም በላይ ደስታን የሚሰጥ ነገር ነው። የሰው ልጅ ደስታ የሚያስደስታችሁ ከሆነ ዶክተር ወይም ሜዲሲን ስኩል ጆይን ብታደርጉ በጣም ይመከራል። ከነዚህም መካከል ሜዲሲን 7 ዓመት በመጀመሪያው ፍሬሽማንን ልክ እንደጨረሳችሁ ፕሪሜድ ትገባላችሁ። በመቀጠል ደግሞ ኢንትሮዳክሽን ቱ ሜዲሲን አለ። እርሱን ስትጨርሱ ደግሞ ፒሲ1 ወይም ፕሪ ክሊኒካል ይር 1 ፕሪ ክሊኒካል ይር 2 ተብሎ 2 ዓመት የሚወስድ ኮርስ አለ። እርሱን ስትጨርሱ ደግሞ ክሊኒካል ይር 1 ክሊኒካል ይር 2 ተብሎ 2 ዓመት አለ። ከዚያም በኋላ 4 ዓመት እና ከፍሬሽማን ጨምሮ 5 ዓመት ስትጨርሱ ኢንተርኔት ይሆናላችሁ። ሆስፒታል ገብታችሁ ሰዎችን ማከም በምትችሉ ሌቬል ላይ ትደርሳላችሁ። ከዚያም በኋላ ይከፈልላችኋል። እየተከፈለላችሁ ሆስፒታል ላይ ለ2 ዓመታት ታገለግሉና ከዚያም ደግሞ ትመረቃላችሁ። እውነት ለመናገር የዲፓርትመንት በጣም ደስ የሚል ስራ ለወዳድ ተማሪዎች የሚመከር ነው። እውቀትም በዚያው ልክ ደግሞ ክብርም ያለበት ዲፓርትመንት ነው። ዶክተር ስትባሉ በጣም ትልቅ የሆነ ደስታን ይሰጣል። በመቀጠል ደግሞ የምንመለከተው አኔስቴዥያ ነው። አኔስቴዥያ ዲፓርትመንት ብዙ ጊዜ የሚገናኘው ከአኔስቴዥያ ጋር ነው። አኔስቴዥያ የሚለው ቃሉ ራሱ ማደንዘዣ ማለት ነው በአማርኛ ሲተረጎም። ይሁንና ይህ አኔስቴዥያ የዕድሜውን ልክ 4 ዓመት ተኩል ወይም 4 ዓመት ከ6 ወር የሚፈጅ ዲፓርትመንት ነው። በዚህ ዲፓርትመንት ላይ አብዛኛው ጊዜ በጣም ጎበዝ ተማሪዎችን ታገኛላችሁ። ምክንያቱም ሜዲሲን አጥተው የሚመጡት ሁሉም ተማሪዎች በጣም ጎበዝና ትምህርት መስራት የሚችሉ ሰቃዮች ናቸው። ይህም ብቻ አይደለም። አኔስቴዥያ ላይ የምታገኙት ነገር ቢኖር ረዥም ሰዓታት ቁጭ ብሎ ማንበብን ይጠይቃል። ለምንድን ነው? ሜዲሲን ላይ የሚማሩት ነገር ሁሉም በአኔስቴዥያ ላይ በ4 ዓመት ተኩል ላይ ያልቃል። ይህ ማለት ግን ዲፓርትመንቱ አስቸጋሪ ወይም አስከፊ ዲፓርትመንት ነው ማለት አይደለም። ይህ ዲፓርትመንት ብዙ ጊዜ ፎከስ የሚያደርገው በሰርጀሪ ታይም ላይ ነው። ሰርጀሪ ሲሰራ የትኛውም ፔሽንት በፔኑ እንዳይሰማው ያደርገዋል። ይህ ፔን ደግሞ ሰርጀሪው ሳያልቅም በመሃልም ከተቋረጠ ተጠያቂነቱ የአኔስቴቲስት ይሆናል። ይህ ማለት ብዙ ኃላፊነት አለው። ዲፓርትመንቱ በጣም ኢንተረስቲንግ ነው። በመቀጠል ደግሞ ፋርማሲ፣ ስኩል ኦፍ ፋርማሲ እኔም ያለሁበት ዲፓርትመንት ነው። ፋርማሲ ብዙ ጊዜ እንደሚጠበቀው ወይም እንደሚወራው አይነት ዲፓርትመንት አይደለም። ማለት ፋርማሲ ከፍቶ ሱቅ ላይ እንደሚሰራ አይነት ሰው አይደለም። ፋርማሲ ስትጨርሱ በባችለር ዲግሪ ስትጨርሱ ወደ ትሄዳላችሁ ክሊኒካል ፋርማሲ።
ክሊኒካል ፋርማሲ ጆይን ስታደርጉ በጣም ደስ የሚል ጊዜ ታሳልፋላችሁ። መድኃኒት መቀመም ደግሞ ከውጭ ሀገራት የሚገቡትን መድኃኒቶችንም ደግሞ መመርመር፣ እዚያ ድንበር ላይ ሄዶ መስራት አይነት እድሎች አሉት። ሱቅ ብቻ ከፍቶ ወይም ፋርማሲ ላይ እንደ ነጋዴ መቆም አይደለም። ክፍያው አንጻር ፋርማሲ በጣም ኢንተረስቲንግ ዲፓርትመንት ነው ከጤና ዲፓርትመንቶች ሁሉም። ምክንያቱስ ብዙ ገቢ የሚያስገኝ ዲፓርትመንት ነው። እንደሌላው የተገደበ የሳምንት ወይም የወር ክፍያ አትጠብቁ። ፋርማሲ ላይ የራሳችሁ ስለሆነ መድኃኒትን ከየትም ወይ ያገኛችሁትን መድኃኒት መሽጠት። ስለዚህ ያልተጠበቀ ገቢ አለ። ሌሎች ዲፓርትመንቶች ደግሞ ወር ጠብቆ ደሞዝን አምጡኝ ስጡኝ የሚያስብል አይነት ዲፓርትመንት አለ። ይሄን ዲፓርትመንት እንድትገቡ የምትመከሩት ምን አይነት ተማሪዎች ናችሁ? አብዛኛው ጊዜ በባዮሎጂ በኬሚስትሪ ጥሩ እውቀት አለኝ ብላችሁ የምታስቡ ከሆነ ይህን ፋርማሲ ዲፓርትመንት ጆይን እንድታደርጉ ይመከራል። ይህ በጣም ደስ የሚል ነገሮች ያሉበት ዲፓርትመንት ነው። እኔ እንደ ፋርማሲ ተማሪ የሚመክራችሁ ፋርማሲ ስትገቡ ማወቅ ያለባችሁ ነገር ስለ ሳይንሱ መረዳት፣ ስለ ሳይንሱ ያላችሁ ፍላጎት ይወስነዋል። ዕድሜውም ደግሞ 5 ዓመት ነው። 5 ዓመት በመሆኑ በመጀመሪያዎቹ ላይ አናቶሚ፣ ፊዚዮሎጂ፣ ባዮኬሚስትሪ፣ ማይክሮባዮሎጂ የመሳሰሉ ኮርሶችን ትወስዳላችሁ። በመቀጠል ደግሞ ፋርማኮሎጂ መድኃኒት እንዴት ይሰራል፣ መድኃኒት እንዴትስ ከሰውነታችን ጋር ካለው በሽታ ጋር ይገናኛል የሚሉትን አይነት ነገሮችን በፋርማኮሎጂ በ3ኛ ዓመት ቀጥላችሁ የምትማሩ ይሆን። በጣም ሽምደዳን ይፈልጋል ይባላል። ይሁን እንጂ ያን ናይል አይደለም። የትኛውም ዲፓርትመንት በጤና ውስጥ ሽምደዳ አለው። ያለ ሽምደዳ የሚሰራ የጤና ዲፓርትመንት የለም። ስለዚህ ፋርማሲን ስትገቡ ሽምደዳ እንዳለ ማወቅ አለባችሁ። ያው የመድኃኒት ስሞች ስለሆኑ የመድኃኒት ስሞችም ደግሞ እንዲሁ እንደሚወራ አይነት ወይም እኛ አበበ ሳሙኤል ብለን እንደምንጠራ አይነት የሰው አይነት ስሞች አይደለም። ከስትራክቸራቸው ተነስተው ከሚሰጡት ከየትኛው ነገር ተነስተው ስለሚሰየም ትንሽ ሊያስቸግር ይችላል። ሌላኛው ደግሞ ራዲዮሎጂ ነው። ራዲዮሎጂ በጣም ኢንተረስቲንግ የ4 ዓመት ዲፓርትመንት ነው። የትኛውም ጊዜ ላይ ራዲዮሎጂ ሲቲ ስካን፣ ኤክስሬ፣ ኤምአርአይ አይጠፉም። ኢንስትሩሜንቶች ተጠቅማችሁ የሰዎችን ቦን ፍላክቹዌሽን፣ የአጥንት ስብራትን፣ የውስጥ ደዌ እንደዚህ ህመም የሚታዩበት ዲፓርትመንት በጣም ኢንተረስቲንግ ነው። በስራ ዓለምም ደግሞ ስትማሩም ማያጨናንቅ አሪፍ የሆነ ዲፓርትመንት። ምክንያቱም ስራችሁ ከፔሽንት ጋር ሳይሆን ከመሳሪያዎች ጋር ስለሆነ የትኛውም ፔሽንት በዶክተሮች የታዘዘውን ነገር እናንተ ደግሞ አይታችሁ ይህ ነገር ታይቷል፣ ይህ ነገር ታይቷል ብላችሁ ሪስፖንስ መስጠት ስለሆነ ራዲዮሎጂ የመግባት ፍላጎት ያላችሁ ተማሪዎች 4 ዓመት ጥናቱ ደግሞ እንደ የትኛውም አይነት የጤና ዲፓርትመንት ጥናት አለ። ከዚያ ያለፈ ነገር ደግሞ በጣም ደስ የሚሉ የስራ እድሎችን በተለያዩ ቦታዎች ላይ የመቀጠር ቻንስ አለው። አትገደቡ። በመቀጠል ደግሞ የምንመለከተው ሳይካትሪ ኦፍ ነርሲንግ ነው። ሳይካትሪ ኦፍ ነርሲንግ ሳይካትሪ እና ነርሲንግን አንድ ላይ የያዘ ሲሆን ሳይካትሪ ኦፍ ነርሲንግ ብለን ስንጠራ ሳይኮሎጂን ከነርሲንግ ጋር አንድ ላይ የያዘ ዲፓርትመንት ነው። አብዛኛው ጊዜ በአዘር ሄልዝ ዲፓርትመንት ውስጥ ነው የሚገኝ። ፔሽንቶችን አንዳንድ ዲስኦርደሮችን ታጠናላችሁ። ሳይኮሎጂካል፣ ሶሻል ዲስኦርደሮችን፣ ጂን ሪሌትድ የሆኑችን ታጠናላችሁ፣ ታማክራላችሁ፣ አድቫይስ ትሰጣላችሁ። ደግሞ መድኃኒት የማይወስዱ አይነት ፔሽንቶች ሲመጡ እነርሱን ደግሞ በመርፌ ማረጋጋት አይነት ስራዎች ይሰሩበታል። አብዛኛው ጊዜ እንደ ነርሲንግም አይነት ነው። በሚቀጥለው ላይ ደግሞ ስለ ነርሲንግ የምንመለከት ይሆናል። ነርሲንጉ ከሳይካትሪ ነርሲንግ የሚለየው ነርሲንግ አብዛኛው ጊዜ ፈርስት ሃንድ ኦፍ ዘ ፔሽንት ተብሎ ይጠራል። ለምንድን ነው? ፔሽንቱ የትኛውም ሆስፒታል ላይ የትኛውም ክሊኒክ ላይ ልክ እንደመጣ የሚያገኘው የነርሱ ስራ ፔሽንትን ሪፖርት ማድረግ፣ ምክር ሲያስፈልግ ምክር እየሰጡ ሆስፒታሎች ተመላላሽ ታካሚዎችን ማየት ነው። በመቀጠል ደግሞ የምንመለከተው ኢንተረስቲንግ ፓብሊክ ሄልዝ ኦፊስ። ብዙ ጊዜ ፓብሊክ ሄልዝ ኦፊስ ተብሎ አይጠራም፣ ኤችኦ ይባላል። ኤችኦ ሲባል ሄልዝ ኦፊስ ማለት ነው። ሄልዝ ኦፊስ
እንደዚህ ከሌሎች ዲፓርትመንት የሚለየው በምንድን ነው? አንደኛ ኢንዲቪዥዋል ፎከስድ ኬር ነው። ኢንዲቪዥዋል ኬር ሲባል ምንድን ነው? ለአንድ ፔሽንት ነው ትኩረት የሚሰጠው። ግን ፓብሊክ ሄልዝ ላይ ሲባል የኮሚኒቲ ጤና ላይ ነው ትኩረት የሚያደርገው። እንደዚህ አይነት ጤና ትኩረት የሚፈልጋቸው ሲቹዌሽኖች ሲፈጠሩ አውትብሬክ፣ ፓንደሚክ እና ኢንደሚክ የሆኑ ዲዚዞች ሲነሱ ኮሚኒቲው እውቅና በመስጠት ላይፍ ስታይላቸውን እንዴት ማድረግ እንዳለባቸው፣ እንዴት መውጣት መግባት እንዳለባቸው ያ የተነሳው ኢንደሚክም ይሁን ፓንደሚክ አውትብሬክም ሊሆን ይችላል። ስለዚህ ያ በሽታው እንዴት ሊከላከሉ እንደሚችሉ ለማህበረሰቡ እውቅና በመስጠት ነው። ስለዚህ ኤችኦ ወይም ሄልዝ ኦፊስ ሲባል ከሜዲሲን ከሌሎች የሚለየው በዚህ ነው ናቸው። This is all about today's department's information። በመቀጠል ደግሞ አሪፍ ነገር ይዘን ስለምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ደግሞ ኮሜንት ላይም አስተያየቶቻችሁን ጻፉ። ሌላም እንድንሰራላችሁ የምትፈልጉትን ነገር። ሃቭ ኤ ናይስ ታይም